ስሜ በረከት በላይ ይባላል። የምማረው ደብረ ኤልያስ ሁለተኛ ደረጃ ሃይስኩል ትምህርት ቤት ነው። ያው 12ኛ ክፍል ተማሪ ነኝ። ያው እንደ 12ኛ ክፍል ተማሪነቴ መስከረም ጀምሮ እዚህ ትምህርት ቤት እንደገባን ጀምሮ በሁለት መምህራን ነው እየተማርነው ያለው። ጠዋት በመደበኛው እንማራለን፣ ከሰዓት ደግሞ ያው አጋዥ መምህራን ተቀጥረውልን እንማራለን። ከዛ ውጪ ባለው መደበኛ ትምህርት ቤት አመራሩን በሱፐርቫይዘራችንም ሁሉም አመራሮች የሚያስፈልገን በሳምንት በትንሹ አንዴም ሁለቴም እየመጡ እየጠየቁን የሚያስፈልገን እየተደረገልን ነው እስከዛሬ ስንዘጋጅ ቆየ ነው። 16 ሴክሽን የሚሆን በቡድን ተከፋፍለን የምናነብበት የማጥኛ ክላስ ተሰጥቶን እየተዘጋጀን እንገኛለን። ያው እስካሁን ባለው ድረስ የተሻለ ነው። በቤተሰቦቻችንም የተሻለ ነገር ውጤት እንድናመጣ የተሻለ ደረጃ ላይ እንድንደርስ አሪፍ ነገሮች እየተደረጉልን እየታገዝን እንገኛለን። አሁንም የተሻለ ውጤት ለማምጣት በግላችንም ጥረት እያደረግን ነው። ላይብራሪም ሁሉንም ቦታ በትምህርት ቤት ውስጥ ያሉ የተለያዩ ቦታዎችን በመጠቀም እየተዘጋጀን እንገኛለን። ያው የስነ ልቦናውን ያው ቅድም እንደተናገርኩት በትንሹ በሳምንት አንዴም ሁለቴም የትምህርት ቤቱ አመራር እየመጣ ሲያገኘንና የሚያስፈልገን ነገር ምንም ከጭንቀት ነፃ ሆነን እንድንዘጋጅ ሁሉንም ነገር ሲያደርጉልን ቆይተዋል። ከዛ ውጭ አሁን መጨረሻ ላይ ደግሞ የትምህርት ቤቱ የተሻሉ የሚባሉ ትላልቅ መምህራንን በማምጣት ከዚህ በፊት ልምድ ያላቸውን አምጥተው ምንም እንዳንፈራ ምንም እንዳንጨናነቅና በስርዓት የተሻለ ውጤት እንድናመጣ እንድንዘጋጅበት በማድረግ የምክር አገልግሎት ሰጠውን። ሁሉንም ተዘጋጅተናል። ያው የተሻለ ውጤት ለማምጣት እንግዲህ እነሱንም ልፋት ለመካስ እነሱን ይሄን ያህል የለፉልን አመቱን ሙሉ በሁለት መምህራን እየተማርን የተደረገልን ነገር ሙሉ ለሙሉ በተሻለ መልኩ ለመካስ ከኔም ከጓደኞቼም ጋር የተሻሉ ተማሪዎችም አሉ በትብብር እየሰራና የተሻለ ነገር ለማምጣት ወረዳውንም ስሙን ለማስጠራት እየሰራን እንገኛለን። ስሜን ያንሙት ይባላል። ሁለተኛ ደረጃ ሃይስኩል ደብረ ኤልያስ ትምህርት ቤት ነው የምንማር። አሁን ከ9 ጀምሮ እስከ 12 ድረስ ነው እያነበብን የነበረ። ያም ደግሞ ቀኑን ሙሉ ትምህርት ቤት እየዋልን አንዳንዴም ደግሞ ለምሳ ብቻ ነበር እየሄድን የነበረ። ብዙ ጊዜ እዚህ ነው የምናነብ። በደንብ እያነበብን ብዙ አጋዥ መጽሐፎችንም በመምህራኖች አጋዥነት ምክንያት እያወጣን እያነበብን ነበር። ግሩፕ ፈጥረን በ5 በ6 ሆነን እኛ በግላችን በማጥኛ ክላሳችን እያነበብን ነበረ። ጥሩ ዝግጅት ነበረ። እኔ ራሱ ብቻዬንም ቢሆን አጋዥ መጽሐፎችን እያወጣው ስለሆነ አወጣን ቤታችንን ሚደን ማታ ላይ ግማሽ ሰዓቱን በማንበብም ጥያቄ በመስራትም ቀን ደግሞ እዚህ እያዋልኩ ደግሞ ብዙ ነገሮችን እያደረግን ከጓደኞቼ ጋር እየተመካከርን እየተረዳዳን ብዙ ነገር ለማድረግ አርገናልም ጀመረ። ጥሩ ውጤት እንደማመጣ ተስፋ አለኝ። ስሜ ደርበው ልጅ አለማስራት እባላለሁ። የምማረው እዚሁ ደብረ ኤልያስ ዙሪያ ከተማ በሚገኘው የሁለተኛ ደረጃ መሰናዶ ትምህርት ቤት ነው። ከዛሬ ስንዘጋጅበት የነበረው የጥናት አካሄድ ዶርም ተሰጥቶናል፣ እያነበብን ነው። እንዲሁም ደግሞ የተለያዩ መጽሐፍትም ታግዘናል፣ ላይብራሪም እያነበብን ነው። ከዛ በዘለለና በተረፈ ደግሞ መምህራንም አግዘውናል። በቲቶርም ጠዋት ማታ እየተማርን ነው። የ11 የ12ም ተጨርሶልናል። የ9 10ም እንደዚሁ ሪቫይዝ ተደርጎልናል። ከዚህም በኋላ ያለን ነገር በቃ ፈተና መጠባበቅ ነው። እሺ ያው አንብበን እኛ እስካሁን ድረስ ባለው ነገር ተዘጋጅተናል። ከዚህም በኋላ እኛ የሚጠበቅብን የተሻለ ውጤት ለማምጣት ስለሆነ አንብበን ስለጨረስን ከፈጣሪ እርዳታና ከፈጣሪ ቸርነት ጋር ጥሩ ውጤት እናመጣለን ብለን ተስፋ እናደርጋለን። ብዙ የስነ ልቦና የሳይኮ መምህርም አለ፣ እሱም አግዞናል እና እዚህ ደረጃ እንድንደርስ ያደረገንም ብዙ ኢፈርት ተጠቅመዋል። ያው የኛ እንትንም ተጨምሮበት ደህና ነን፣ ለፈተና ብቁ ነን ብዬ ነው የማስበው። ቤተሰቦች በጣም እያገዙን ነው እና እነሱም በጣም ለፍተዋል። እንግዲህ የእነሱ ልፋትም የኛ ልፋትም ተቆጥሮና ተደምሮ ደግሞ ወደ ኢንትራንስ ሲገባ የተሻለ ውጤት እናመጣለን ብዬ አስባለሁ። ተዘጋጅተናል። 4 መጽሐፍ እንደምናነብ 4 መጽሐፍ ነው እያነበብን ያለ